አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከበርካታ ጊዜያት በኋላ ዝምታውን ሰብሯል። አልበሙ ለሙዚቃ ወዳጆች ከወጣበት ጊዜ አንስቶ የተለያዩ ጉዳዮች በርሱ ዙሪያ ሲናፈሱና ሲነገሩ ቢቆይም ዝምታን መርጦ የነበረው ቴዲ አፍሮ ወራትን ከተሻገረ ጉዳይ በኋላ ለመጀመሪያ ጊዜ ዝምታውን ሰብሮ መልእክቱን አስተላልፏል። ይህ ጉዳይ መረጃ ሰዓታችን ይቀኛል። በሌላ በኩል ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ያነሱትና የበርካቶችን ትኩረት የሳበው የእርሳቸው ያልተነገረ ቤተሰብ ጉዳይ በተመለከተም በተያያዥነት እንቀኛለን። ሰላም በያላችሁበት ይሁን ውድ ቤተሰቦቻችን፣ ይህ ኢትዮ ግሎባል 360 ኒውስ ነው። በዛሬ መረጃ ሰዓታችን እነዚህ ጉዳዮችን በዝርዝር የምንቃኝ ይሆናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ወደ ዝርዝሩ ገባን። ሚያዝያ 8 ቀን 2018 ዓ.ም ስድስተኛ አልበሙ ለሙዚቃ ወዳጆች ከደረሰበት ጊዜ አንስቶ በእርሱና በወዳጆቹ ዙሪያ በርካታ ጉዳዮች ሲናፈሱ በርካታ አስተያየቶች ሲሰጡ ቆይተው ነበር። እርሱ ግን በእነዚህ ጉዳዮች ዙሪያ አንዳችም መልእክት አንዳችም ቃል ከመናገር ተቆጥቦ ዝምታን ቢመርጥም በእርሱ ዙሪያ ግን በርካቶች ምላሽ ሐሳብ ይሰጡ ነበር። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ታዲያ ከበርካታ ጊዜያት በኋላ ዝምታውን የሰበረው ቴዲ አፍሮ የ1447ኛው የኢድ አልአድሃ አረፋ በዓልን ምክንያት በማድረግ ለመላው የእስልምና እምነት ተከታዮች ዘንድ የመልካም በዓል ምኞቱ ባስተላለፈበት መልእክቱ የተለያዩ ሐሳቦችን አንስተዋል። ይህ በዓል ከሃይማኖታዊ ትርጓሜው ባሻገር የመተሳሰብ የመካፈልና የሰላም ተምሳሌት ሆኖ በኢትዮጵያውያን ዘንድ በልዩ ሁኔታ በጋራ ይከበራል። በዚህ ደስታና የፍቅር መንፈስ ውስጥ በኢትዮጵያ የሙዚቃ ኢንዱስትሪ ትልቅ ስፍራና ስም ያለው ዘወትር የፍቅርና አንድነት አምባሳደር በመሆን የሚታወቀው ተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ድምጹን አሰምቷል። ድምጻዊው ባጋራው ልዩ የበዓል መልእክት ማዕበልና ውጣ ውረድ በማይበግረው ኢትዮጵያዊ ስሜት በሀገር ውስጥ ሆነ በሀገር ውጪ በባዕድ ሀገር ለሚኖሩ የእስልምና እምነት ተከታይ ኢትዮጵያውያን ወገኖቹ በሙሉ ልባዊ የሆነ የእንኳን አደረሳችሁ መልእክት ምኞቱን አድርሷል። ቴዲ አፍሮ በላከው መልእክትም በሀገር ውስጥና በመላው ዓለም ለምትገኙ የእስልምና እምነት ተከታይ ኢትዮጵያውያን ወገኖች በሙሉ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት ጥልቅ ስሜቱን የገለጸ ሲሆን ይህ ታላቅ የሃይማኖት በዓል የሰላምና የፍቅር እንዲሆንላችሁ እመኛለሁ ሲል መልእክቱን አስተላልፏል። ቴዲ አፍሮ በኪነ ጥበብ ስራዎቹ ብቻ ሳይሆን በየአጋጣሚው የሚያስተላልፋቸው ሀገራዊ መልእክቶቹ የህዝብን አብሮነት መከባበርና ሀገራዊ አንድነትን በማስተሳሰር በስፋት ይታወቃል። የኢድ አልአድሃ አረፋ በዓል በባህሪው አንዱ ሌላው የሚያካፍልበት፣ ሀብታሙ ከደሃው ጋር ማዕድ የሚጋራበት እንዲሁም ይቅር መባባልና መስዋዕትነት የሚጎላበት በዓል ነው። ድምጻዊ ይህን የመተሳሰብና የእኩልነት መንፈስ በሚገባ መረዳትም በዓሉ የሰላምና የፍቅር እንዲሆንላችሁ መልካም ምኞቴን እገልጻለሁ ማለት ያከለው መልእክት በዘመናት መሃል ኢትዮጵያውያን ሃይማኖት ሳይለያቸው አብረው በልተው አብረው የጠጡበትን በመከራም ሆነ በደስታ አብረው የቆሙበትን ታሪካዊ ሴት በሚያስታውስ መልኩ መልእክቱን አስተላልፏል። ሁልጊዜም ቢሆን መልእክቶቹን በሚያጠቃልልበትና መለያው በሆነው የአገር ፍቅር አገላለጽ አሁንም ደግሞታል። ቴዲ አፍሮ አጭር ግን ጥልቅ በሆነችው እንዲሁም የዘወትር ፊርማ መለያው በሆነችው አባባል ለወገኖቹ ያለውን ፍቅር ገልጾ መልእክቱን እንዲህ ሲል አትሞታል። መልካም በዓል፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል ሲል መልእክቱን አስተላልፏል። ታዲያ ይህ አይነቱ መልካም ምኞት መልእክቱ ለበርካቶች እፎይታ የሰጠና ከዝምታው መለስ ማለቱ እንዳስደስታቸው በርካቶች በተለያየ አጋጣሚ እያነሱና እንዲሁም ደግሞ ስሜቱን እየተጋሩት ይገኛሉ። ወደ ሌላኛው ጉዳያችን ስናልፍ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከበርካታ ጊዜያት በኋላ ስለ ቤተሰባቸው ሹክ ያሉት ነገር በርካቶች በተለያየ መልኩ እንዲረዱትና እሳቸውን እንዲያወድሱ ያደረገ ይገኛል። ባለቤቴ ሁሌም ከጎኔ ነው ሲሉ ተደመጡ። ከንቲባዋ የአዲስ አበባ ከንቲባ አዳነች አቤቤ ከቢቢሲ ኦሮምኛ ጋር በነበራቸው ቆይታ ስለ ትዳር አጋራቸውና ስለ ልጆቻቸው አስተዳደግ የገለጹት አስተያየት የብዙዎችን ቀልብ ስቧል። ከንቲባ አዳነች አቤቤ 3 ልጆች አሉኝ፣ 2 ሴቶች እንዲሁም አንድ ወንድ ያሉ ሲሆን አያት ለመሆን በቅቻለሁ። የመጀመሪያ ሴት ልጄ 2 ቆንጆ ወንድ ልጆችን ወልዳለች። ወንድ ልጄም ትምህርቱን አጠናቆ አሁን ላይ በሁለተኛ ዲግሪ በግል ስራው ላይ ተሰማርቶ ይገኛል ብለዋል። ሁለቱም ተምረው የጨረሱት ልጆቼ በጣም ጎበዞችና አሁን ላይ እኔን የሚረዱኝ ናቸው ያሉት ከንቲባዋ እኔ በስራ ብዛትና በጊዜ እጥረት ማንበብ ያልቻልኳቸውን መጽሐፍት እነሱ አንብበው ማጠቃለያውን በመጻፍ ይህ መረጃ እንደ አመራር ይጠቅምሻል አንብቢው
ይልኛል። እንዲህ ያለ ድንቅ ቤተሰብ አለኝ ሲሉ ተናግረዋል። ከንቲባ አዳነች አቤቤ ስለ ቤተሰባቸው እስከዛሬ ተናግረው የማያውቁትና በትላንትናው ዕለት ይፋ ባደረጉት መልእክት ባለቤቴ በጣም ጥሩና እንዲሁም ሁልጊዜም ከጎኔ መሆን የሚደግፈኝ ሰው ነው። ሶስተኛዋ ልጄ ደግሞ ገና የ5 ዓመት ሕፃን ናት። እሷም አሁን በፈጣሪ እርዳታ እያደገች ነው ሲሉ የተናገሩትና የገለጹት ከንቲባ አዳነች አቤቤ ስለ ቤተሰባቸው እንዲህ ባለ መልኩ መናገራቸው በርካቶች በተለያየ መልኩ ስሜታቸውን እንዲያንጸባርቁ አድርጓል። ይህ አባባል ከአንድ ጠንካራ መሪ ጀርባ እርስ በርስ የሚደጋገፍና የሚተናነጽ ብሎም በመውደቅ መነሳት ውስጥ አብሮ የሚቆም ስኬታማ ቤተሰብ መኖሩን የሚያሳይ አንዳች ምልክት ነው ሲሉ ሐሳባቸውን የሚገልጹ ስሜታቸውን የሚያጋሩ እንዲበራከቱ ምክንያት ሆኗል። በመጨረሻ መረጃችን ደግሞ የበርካቶችን ልብ የሰበረውና እጅግ አሳዛኝ ሆነው የወጣቱ ድምጻዊን ዜና እረፍት እናነሳለን። ድምጻዊ ዋሲሁን ረታ ወይም ደግሞ በወዳጆቹ መጠሪያ ስያሜው ተስፉ ከዚህ ዓለም በሞት መለየቱ የበርካቶችን ልብ ሰብሯል። በኢትዮጵያ የሙዚቃ ኢንዱስትሪ ባበረከተው መልካም አስተዋጽኦና በተለይም በቪዲዮ ክሊፖች ላይ በሚያሳየው ደማቅ ተሳትፎ የሚታወቀው ወጣቱ ድምጻዊ ዋሲሁን ረታ ወይም ተስፉ በተሰማ ድንገተኛ አደጋ ከዚህ ዓለም በሞት መለየቱ ተገልጿል። ድምጻዊ ዋሲሁን ረታ ወይም ተስፉ ከጥንት ጀምሮ በተባበሩት አረብ ኤሚሬትስ በዱባይ ለረጅም ዓመታት በስደት የኖረ ሲሆን በነበረው መልካም ስብዕና ደግነትና እንዲሁም ቅንነት በዱባይ በሚኖሩ በርካታ ኢትዮጵያውያን ዘንድ እጅግ የሚወደድ የሚከበርና ሰፊ ሆነ ወዳጅ ያፈራ ምስጉን ወጣት እንደነበር የቅርቡ ጓደኞቹ ሐዘናቸውን በገለጹበት መልእክት አንስተዋል። የአርቲስቱን ድንገተኛ ህልፈት ተከትሎ የወጡ መረጃዎች እንደሚያመለክቱት የቀብር ስነ ስርዓቱ በትላንትናው ዕለት ማክሰኞ ግንቦት 18 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ በኮዬ ፈጬ አቦ ቤተክርስቲያን ተፈጽሟል። በኪነ ጥበብ ባለሙያው ድንገተኛና ያልታሰበ ዜና እረፍት የተሰማንን ጥልቅ ሐዘን እንገልጻለን። ለቤተሰቦቹ፣ ለሙያ አጋሮቹ እንዲሁም ደግሞ በአገር ውስጥም በስደት ለሚገኙ አድናቂዎቹና ወዳጅ ዘመዶቹ መጽናናትን ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን የዛሬ መረጃችን ይህን ይመስል ነበር። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን። የዛሬን በዚህ ቋጭን በያላችሁበት ጥሩ መልካም ጊዜ ተመኘን።